ማሰልጣኛ አይደለህም አለችው። ደጋፊው ውጣልን ብሎ ተቃወመው። በለንደን ሰማይ ስር ስሙ የመሳለቂያ ናሙና ሆኖ ነበር። እሱ ግን ጨለማውን ምሽት ብቻውን ተጋፈጠው። ለ6 ረጅም ዓመታት በእንባ በጭንቀትና በትችት እሳት ውስጥ ያለፈው ሚኬል አርቴታ። ይህ ሰው ለክለቡ አዲስ አይደለም። ድሮ በሜዳ ላይ የመድፈኞቹ ካፒቴን ሆኖ ተዋግቷል። በዚያ በወደደው ስታዲየም እዛው ጫማውን ሰቅሏል። አርሰናል ደሞ ውስጥ አለ። ክለቡ ፍርስራሽ ሆኖ ሲቸገር እኔ ያለው ብሎ የሞት ፍርዱን ለመቀበል ወደ እሳት ውስጥ የገባ ታማኝ እረኛ ሲሆን ቤት የላድም ብሎ በዋና አሰልጣኝነት ሲመለስ ትረስ ዘ ፕሮሰስ አለ። ባለፉት 6 ረጅም ዓመታት ውስጥ ሚኬል አርቴታ ያላለፈበት የፈተና እሳት የለም። ስንትና ስንት ተቃውሞ በላዩ ላይ ዘነበ። ስንት ጊዜ ውረድ አትመጥንም የሚል የስድብና የመጠላት ማዕት አስተናገደ። በ8ኝነትና በ9ኝነት ስንደነቃቀፍ ሌሊቶችን ሙሉ ሳይተኛ በጭንቀትና በብቸኝነት ሲያድር ያ ፕሮሰስ የሚለው ቃል የብዙዎች ማሾፊያ ሲሆንበት እሱ ግን ውስጡ እየደማ ፈገግታውን አላጣም። ብቸኝነት አሰቃይቶታል። ክህደት አሳዝኖታል። ነገር ግን ለአርሰናል ያለው ፍቅር ከስድብ ሁሉ በላይ በለጠ። ስንት ጊዜ ህልሙ በአይኑ ፊት ሲሰበር እያየ በዝምታ ተቀመጠ። የሃይበሪው መንፈስ የሚጠይቀውን ታላቅ ክብር ለመመለስ በሚያደርገው ትግል ውስጥ ፊቱ ላይ የሚታየው ያ የእርጅናና የድካም መስመር የ6 ዓመታት የላብና የእንባ አሻራ ነው። እሱ የሰራው ቡድን ብቻ አልነበረም። እሱ የተሰበረውን የመድፈኞችን ልብ መልሶ የሚጠግን ሳይንቲስት ነበር እንጂ። ስታዲየም ውስጥ አርቴታ አውት የሚሉ ባንዲራዎች በፊቱ ላይ ሲውለበለቡ በልቡ ውስጥ የነበረውን ስብራትና ጭንቀት የሚያውቅለት አንድም ሰው አልነበረም። እሱ ግን አልሸሸም። ያንን መጠላት፣ ያንን የትችት ፍም በዝምታ ዋጠው። በልምምድ ሜዳ ላይ ሌሊቱን ሙሉ ከታብሌቱ ጋር እየታገለ ተጫዋቾችን እንደ አባት እየመከረ ለአርሰናል አዲስ ህይወት ለመስራት ደሙ ሰጠ፣ ላቡን አፈሰሰ። ካፒቴንነት እዛው ጫማውን እስከ መስቀል። አሁን ደግሞ ከውርደት አዘቅት ውስጥ ተነስቶ አርሰናልን የሚፈራና ለተቃራኒዎች ስሙ ሲነሳ የሚያቃዥ ጭራቅ አደረገው። ያንን የተጠላውን ትረስ ዘ ፕሮሰስ ዛሬ ዓለም አፏን በእጇ ሸፍና በቅናት እያየችው ይሄን ሰው እንዴት እናስቆሙ ብላ ምክክር ብትጀምርም ነገሩ ሁሉ ከረፈደ ሆነና አርሰናልን ያገኘውን የሚበላ ነበልባል አድርጎታል። ፊቱ ላይ የነበረው የጭንቀት መስመር ዛሬ በኩራት ተተክቷል። ከ22 ዓመት በኋላ በክብር ዙፋን ላይ መድፎ ሲቀመጥ ትልቁ ክብር ለዚህ ሰው ነው። ላለቀሰበት ምሽት፣ ለታገሰው ስድብ፣ ላሳየን ጽናት። ሚኬል አርቴታ ማለት የአርሰናል ታማኝ ጠባቂ ነው። ክለቡ በውድቀት ማዕበል ውስጥ ሆኖ ማንም ኃላፊነቱን ለመውሰድ በፈራበት ሰዓት ነው ህይወቱን ሙሉ የለፋበትንና ጫማውን የሰቀለበትን የኤምሬትስ ዳግም ለመርገጥ የመጣው። ዛሬ ይህ ዋንጫ ሲነሳ ተጫውቶ ላሳደገንና አሰልጥኖ ለዋንጫ ላበቃን ጀግና የምትሰጡትን ክብር በምን ቃል ይገለጻል? የጀግናውን ስም ሚኬል አርቴታ ብላችሁ ኮመንቱ ላይ አንድዱት። ዛሬ ይህ የጽናት ቀን ነው። ይህ የድካሙ ፍሬ ነው። ይህ የጽናቱ ውጤት ነው። ክብር ለሚኬል አርቴታ፣ ክብር ለመድፈኞቹ፣ ድል ለአርሰናል። Sometimes you can get through a cup round, sometimes you can win a penalty shootout. To win a 38-game Premier League season, you simply must be the best team in the land. They have craved this moment, they have cherished the thought. There were times with firm belief it would not happen. But you don't win a title by fluke. Sometimes you can get through a cup round, sometimes you can win a penalty shootout. To win a 38-game Premier League season, you simply must be the best team in the land. They have craved this moment, they have cherished the thought. ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? አላህ እግዚአብሔር ይመስገን። እንኳን ደስ አላችሁ የአርሰናል ደጋፊ በሙሉ። በጣም እኔ ደስታ ወደር የሌላ ነው። እውነት ቃላት ነው ያጠረኝ። ይሄ ቀን በጣም በህይወቴ ናፍቅ ነበረ፣ በጣም ናፍቅ ነበረ፣ ግን ተሳክቶልናል። ዘንድሮ ደስታ አመታችን ነው ማለት ነው። ቀጣይ ይቀራል። የቀጣዩንም ደግሞ እንበላለን ይገባናል። ባይዘቤ ይገባል። የአርሰናል ደጋፊ የእውነት
ምን ይባላል ብቻ እናንተ ቃላት የሌላ ጀግና ናችሁ። 22 አመት መጠበቅ ማለት እኔ እንጃ እኔ ለማመንም የሚከብድ ነው። ደግሞ አርሰናል ደጋፊ አለመደነቅም አይቻልም። በጣም ጎበዝ ናችሁ ማለት ይቻላል። 22 አመት ያለ ዋንጫ ትግል ማለት አስባችኋል? ቀጣዩን እያሉ 22 አመት ማለት በጣም ከባድ ነው እና እግዚአብሔር ይመስገን ሁሉም ነገር የሚሆነው እግዚአብሔር የፈቀደ ቀን ነው። ደግሞ ተስፋ አለመቁረጥ፣ ደጋፊም ተስፋ አልቆርጥም፣ ዳኛም ተስፋ አይቆርጥም፣ ተጫዋችም ተስፋ አይቆርጥም። ደዝም በጣም የታደሉ ናቸው። ባይዘዌ ከነሱ ብዙ ነገር ነው የተማርኩት ማለት ነው እና ፋሚሊዎቼ በጣም ደስ ብሎኛል። እንጃ አላቀም ብቻ ቢኖር ቦታ ቢመቸኝ ብጮህ ደስ ይለኛል። እኔ እነሱ የሚጮህ ሰዎች በጣም ነው የሚያስቀኑ ማለት ነው። ማለት በቃ እንዴት አድርጌ ላዋኝት እንዴት የትጄ ልጮህ ነው አልኩት። ለመጮህ ቦታ ቢመቸኝ ከነሱ ጋር አብሮ ብጮህ እንዴት አባ እንደ ደስ የምለኝ ሶ ጋይስ የሚጮህ ሰዎችና እንትን ምሎ ሰዎች በጣም ነው እኔን የሚያስቀኑ ማለት ነው። ማለት እንደነሱ እኔ ብጮህ እና የአርሰናል ማሊያ ለብሼ ባንዲራ ይዤ ዝም ብዬ ብጮህ ደስ ይለኛል። ይሄ ቀን በጣም ነበረ ምናፍቀው፣ በጣም ምናፍቅ ነበረ እውነት ለመናገር ብዙ ጊዜ ነው በቃ ከሁለተኛ ወርዶ አይቅም ግን ሁለተኛ ላይ ሁሌ በቃ ቦታ መስሎኝ ነበረ። ዘንድሮ ራሱ አርሰናል ዋንጫ ደርሶ ራሱ አላመንኩም ነበረ እና ፋሚሊ ጩይ ይለኛል እና በጣም ነው ደስ አለኝ። አርሰናል ደጋፊ በሙሉ በጣም ይገባቸዋል። ባዚዌ ለአርሰናል ደጋፊዎች ይገባቸዋል። እውነት ለመናገር ቃላት ያጥረኛል ማለት ስለናንተ ማውራት እንኳን ያልችለውም እኔ ጀግና ናቸው። ጀግንነቱ ወደር የሌላ ነው እና ቀጣዩንም እንበላለን፣ ቀሪም አለ ፒኤስጂ ጋር ያለውንም እንበላለን። በደም ነው መንበላው እና ተስፋ ሳትቆርጡ እስከ 22 አመት የጠበቃችሁ ካል ይኖራል። በዚህ ብዙ ሰው ስሜታችሁ ይገባኛል፣ ያስታውቃል ማለት ነው። እነሱ አሁን 4 አመት 5 አመት ይደገፉ ራሱ ማለት በቃ እንደ በየአመቱ ልቡ እየተሰበረ ኖሯል። ግን 22 አመት የጠበቃ ሰው ካለ በጣም አንደኛ ነው ማለት ነውና ምንም ማለት አይቻልም። እናንተ ብዙ ትምህርት ከናንተ ብዙ ትምህርት ተምሬያለሁ። እኔ በነገራችን ላይ ብዙ ትምህርት ነው የተማርኩት ማለት ነው። እና ውዶችዬ አርቴታ የምር ቃላት ነው የሚያጥረኝ። ሚካኤል አርቴታ አስባችኋል? ብዙ ጊዜ ይገፈትራሉ፣ በጣም ብዙ ጊዜ ይነቃል፣ ብዙ ነገር ታያላችሁ። በሱ ፊት ላይ አለ፣ ፊት ላይ ህመም አለ፣ ፊት ላይ ግፍት አለ፣ ፊት ላይ አንተ እድለኛ አይደለም ያልታደልክ ነው ብዙ ነገር ይወራል። ግን ይሄን ሁሉ ፊት ላይ ደብቋል። ገብቶቻል? ይሄን ሁሉ ፊት ላይ ሸፍኗል። በቃ ሁሉ ጊዜ ፈገግ እያለ ኑሯል። ግን መጨረሻ ላይ ድል እንዳለ እንደሚያሸንፍ ዋንጫ እንደሚበላ ዋንጫ አንድ ቀን እንደሚያገኝ ተስፋ እያደረጋ ኖሯል ማለት ነው። ሚካኤል አርቴታ ጌታ ምስክሬ ነው፣ ይገባካል። ምን አለበት ማለት በቃ የና ሀበሻ ራሱ ደስታችን ያስታውቃል ማለት ነው። ፊታችን ላይ ያስታውቃል። ተቀውጧል። አዲስ አበባ ላይ በየክፍለ ሀገር ላይ ነው ተቀውጧል። በየሀገር ላይ ኢትዮጵያን በጣም ለአርቴታ ያለው ፍቅር ለአርቴታ ያለው አድናቆት አሳይቷል ማለት ነው። እኔም ከነሱ ጋር አብሮ አሳይቻለሁ። እነ ፋሚሊዎቼ በጣም ነው ደስ አለኝ። በቃ እኔ እንጃ እኔ የሆነ ጩጭ ይለኛል ብቻ ለማጮ የማይመች ሁኔታ ስላለ ነው እንጂ ጩጭ ነው ማለት ነው። ፋሚሊ ትላንትና በቃ አላቅም። ትላንትና የሆነ ከኔ ጋር አብሮ ያሉ ሰዎች ቢኖርሽ አንቺ ምንድነው ምን ታገኛለሽ? በጣም በቃ አይደለ እኔ እነሱ አገኘ እነሱ ባልማት ልክ ኢትዮጵያውያን እንደሸነፉ ነው የሚቆጥረው ማለት ነው። እና በጣም ደስ አለኝ። እንኳን ደስ አላችሁ። ኮንግራቹሌሽን ብያለሁ። አርሰናል ከዚህ በላይም ይበላል። ካሁን በኋላም ይቀጥላል ማለት ነው። ካሁን በኋላም ይቀጥላል። ካሁን በኋላም ይበላል። ይሄ የመጨረሻ ሳይሆን ይሄ ገና መጀመሪያ ነው። ቀጣዩን እንበላለን። ቀጣዩን በያዛለንበት ጊዜ በህይወት ያለንበት ጊዜ ይበላሉ። መሸነፍና አለመሸነፍ ደግሞ ይጋጠማል። ይሄ ኳስ ነው። ግን ደግሞ ሳትቆርጡ ተስፋ ሳትቆርጡ እየኖራችሁ
እንደ አርትታ ሆና ሚካኤል አርትታ አይነት ደጋፊዎች አለ። እውነት ሚካኤል አርትታ ሲገፋ አብሮም ህመማችሁን በኮሜንት የሚያሳየው አደናቃታችሁንም አንተ ጀግና ነህ ብሎ በኮሜንት ላይ የሚያሳያ ሰው ልክ እንደ አርትታ ብዬ ነው የሚያስበው ማለት ነው። እና በጣም ደስ ብሎኛል። ያን ማውራት ራሱ አቅቶኛል ማለት ነው። ፋሚሊ ምንም ማለት አይቻልም። አርሰናል ይገባዋል፣ ዋንጫ በደም ይገባዋል ለአርሰናል። ሶ ጋይስ አርሰናል ደጋፊ በሙሉ እንኳን ደስ አላችሁ። ደስታ ይገባችኋል። ይሄ ደስታ ለእናንተ ይገባችኋል። በተከታታዮች ራሱ ይገባችኋል። እግዚአብሔርን እናላችኋለሁ ፋሚሊ። ጌታ ምስክር ነው። በቃ አላቅም። እኔ ኢትዮጵያውያን ዋንጫ የዓለም ዋንጫ ኢትዮጵያን እንደበሉ ነው እኔ የቆጠርኩት ማለት ነው ፋሚሊ። እና የምትደግፉ ክለቦች ስበላ በጣም ነው ደስ የምለው። ባይዘዌ በጣም ደስ ይላል። ደጋፊ ሆኖ እናንተ የሚደግፉ ክለብ ዋንጫ ስበላ በጣም ደስ ይላል። ባይዘዌ ሲቲ በጣም ጎበዝ ነው። በጣም ጎበዝ እንደሆነ ታውቃላችሁ አብዛኛ ሰዎች። ዘላለም ዋንጫ እየበላ ኖሯል። ዘንድሮ ደግሞ ስላልበሉ አይደለም። እኔ የሚደግፉ ሰዎች ሲቲ ደጋፊዎችም ለእናንተም እውነት ለመናገር ምንም እንትን የለብንም። የአርሰናል ደጋፊ ምንም እንትን የለም፣ ደስተኛ ነው ማለት ነው። ማለት እና ዝንባላ አትቅኑ። ሌላ ክለብ ማለት እንትን ምትሉ ልጆች አለ። አርሰናል ላይ 22 ዓመት ጠብቆ ዋንጫ ስባላ ደስታችሁን በኮሜንት ላይ እውነት አይገባችሁም አርሰናል ብላችሁ ታስባላችሁ? ይገባችኋል። 22 ዓመት ጠብቆ ዋንጫ መብላት ማለት እነሱ ሳንስላችሁ ነው። እግዚአብሔርን እላችኋለሁ። ሌላ ደጋፊዎችም ደግሞ ያው ኮንግራ ብላችሁ ኮሜንት ላይ አስቀምጡ። የእናንተ የፈለጋችሁን ነገር አስቀምጡ። ችግር የለብንም። እና አርሰናል ደጋፊ እና በራሳችን ራሱ እንትን እንላለን ማለት ነው። ምክንያቱም ጎበዝ ነንና ማለት በቃ ያለ ዋንጫ ተስፋ እያደረገን ሁሉ ጊዜ ፈገግታ ከፊታችን አይጠፋም። የእውነት ለምናገር አልበሉም ብለን ተስፋ አንቆርጥም። ቀጣይ ዓመት እንበላለን። ይሄን ማለት አርሰናል ከሁለተኛ ወዲያ ላይ ብሎ አይቀም። በሁለተኛ ላይ ነው እነሱ የሚሸነፈው። በስንት ነጥብ ነው እነሱ የሚሸነፈው። ስለዚህ አንድ ቀን እንደሚበሉ እርግጠኛ ሆነ ነበረ። በጣም ደስ ብሎኛል። እንዳያችሁ ነው ደስታ መግለጽ ራሱ እኔ እግዚአብሔርን አቅቶኛል። ጌታ ይመስገን ነው። ለሁሉም ነገር ጊዜ አለ። እውነት ለመናገር ተስፋ ሳትቆርጡ ስራ ስሩ። የምር የትኛም ሁኔታ ያልተመቻ ሁኔታ ሆናችሁ ተስፋ አትቁረጡ። እግዚአብሔር አንድ ቀን ያስባል። አርሰናል እንደተፈጸመ አርሰናልን ፈጣሪ እንዲያስደስታ እንንም አንድ ቀን ያስበን ነገር ያሳከልናል። ሰው በ10 ዓመት በ5 ዓመት በ6 ዓመት ተስፋ ይቆርጣል ማለት ይሄን ያክል ዓመት ጉዞ ዋጋ ከፍሎ አርሰናል ዋንጫ ባልቷል። እንም ደግሞ አንድ ቀን ነገሮች እንደምስተካከል አንድ ቀን ይስተካከላል ብለን ማመን አለብን። በጌታ በፈጣሪያችን ላይ መተማመን አለብን። አርቴታ ሚካኤል አርቴታ አንድ ቀን እንደሚበላ እያመና ነበረ። ገባችሁ? ብዙ ነገር ይወራል፣ ብዙ ነገር ተብሎ ነበረ። እሱ አልታደለም። እድሉ ብዙ ነገር ተብሏል። ጌታን እና በዝም እንሰማለን አይደል? በላይ በሚዲያ ላይ ብዙ ነገር እንሰማለን። ብዙ ነገር እየተጋፈጠ አንድ ቀን እንደሚበላ እርግጠኛ ነኝ። አንድ ቀን ቀጣዩ የናነ ያላ ከሲቲ በስንት ነጥብ ነው አርሰናል የበለጡ? አርሰናል 85 ሲቲ 78 ነው። ያው እግዚአብሔር ለአርሰናል ስላላ ነው እንግዲህ የበሉት ማለት ነው። ደግሞ ሲቲ ባለፈው ወሰን ጫውታ ላይም አቻ ነው የወጡት። የትላንትና ጭራሽ ተሸንፈዋል ማለት ነው። ደግሞ ሁሉም ነገር ፈጣሪ ጋላ ነው የሚሆነው ማለት ነው። ፈጣሪ ካላላ ውጭ የሚሆን ነገር የለም። እና የምትደግፉ ክለቦቻችሁ ላይ እንትን ይኑራችሁ። አንድ ቀን እንደሚበሉ ተስፋ እያረጋችሁ አርባችሁ ነው ማለት ነውና የምር እኔ አምንም ካቻምንም በጣም ነበር የተሰማኝ። የካቻምና ይበላሉ ብዬ ነበር። አምና ደግሞ ሌቨል በጣም በጥፍ ገና ጫውታ ሳልቅ ነው ዋንጫ ይባሉ። ታውቃላችሁ ኳስ የምታዩ ሰዎች ገና ኳስ ሳልቅ ነው አምና ይበሉት ማለት ነው። እንግዲህ ካቻምና ግን አርሰናል በትንሽ ነጥብ ነው ከሲቲ እንትን ያለው ማለት ነው።
በትንሽ ነጥብ ነው የበለጡት። ካቻምና አርሰናል በጣም ደክሞ ነበረ ማለት ምን እንደገቡ ታያቀም ተጫዋቾቹ ራሱ በደም እየተጫወቱ አይደለም ነበረ ተስፋ ቆርጠው ነበረ። ግን ሚኬል አርቴታ ግን ምን ጊዜም ተስፋ አይቆርጥም ነው ለመናገር ቀጣይን እንደሚበሉ ይሄንን እንደሚበሉ እርግጠኛ ሆኖ ነበረ ይሄ የሚጎዛ ማለት ነው። እና ሶ ፋሚሊ በእውነት እንምላችሁ እኔ በጣም አላቀም ብቻ የተሰማልኝ ነገር ሊገልጽ አልችልም። እንደዚህ ዋንጫ ይዞ በተራ ተጫዋቾች በተራ ዋንጫ ይዞ ሲዘል እነሱ ጋር አብረን ነበር እኔ የሚዘል ነበር ትላንትና እግዚአብሔርን ነው በጣም ነው በቃ ብቻ ተቃላችሁ የሚሰማ ስሜት ብቻ ደስ ብሎኛል። እንኳን ደስ አላችሁ በድጋሚ ለናንተ ይገባችኋል የእውነት እና ፋሚሊ ፕላስ ፋሚሊ ፎሎ እያረ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ሼር እያረጋችሁ እንግዲህ አበረታቱን። ደስታችሁ በኮሜንት ላይ አስቀምጡ። ሶ በጣም ደስ ብሎኛል። አላቀህም ያለው ነገር ዴቪድ አንደኛ ቁጥር የኔ አባት ምንም ቃላት የለም ለአንተ እውነት ለመናገር እግዚአብሔርን የአርሰናል ንጉስ በዓለም አንደኛ ነው ባይዘው ዴቪድ ባረኛ ማለት ነው። ብቻ እሱን የሚተካ በዓለም ላይ ያለው አይመስለኝም። የኔ አባት እዚህ ጋር ባይዘው እንትን ምለው ልጆች የለም ሁሉም ጎበዝ ናችሁ። ዴቪድ ደግሞ በረኝነት አንደኝነት ነው ደግሞ በዓለምም አንደኛ ነው ለመናገር እሱን የሚያክል ተካ የለኝም እግዚአብሔር ብቻ እነሱ ስደሰት እንደዚህ እነሱ ጋር የተደሰትኩት ደስታዬን መግለጽ አቅቶኛል። ብቻ ጌታ ይመስገን ነው። አንድ ቀን ሁሉን ነገር አንድ ቀን ይስተካከላል። እናንተ ቤትም ደስታ ይግባላችሁ። የእውነት ለሰው ደስታ የሚያስደስታችሁ ሰዎች እናንተ ጋርም ደስታ ይግባላችሁ በየቤታችሁ። ፈጣሪ ያስደስታችሁ። 2018 የና ደስታ አመታችን ሆኗል። ቀጣዩንም እንቀጥላለን። በከም በኋላ እየበላን ሳንበላ ራሱ በደስታ ነው። አይዘው አርሰናል ደጋፊ አርሰናል ሲጀምር እንትን ምሎች አይደለም ባይዘው ዋንጫ በሉም አልበሉም ፊታቸው ለደስታ አይጠፋም። ሁሉ ጊዜ የደስታ ነው የሚኖረው ማለት ነው። አርሰናል ደጋፊ መሆኔ እኔ ደስ ብሎኛል። ደግሞ በዛላ ካልክ በላይ ነው ደስተኛ ያረጋኝ። ብዙ ነገሩን በዛላ አስተምሮኛል። ባይዘው ዋንጫ መብላት ብቻ አይደለም 22 አመት ላይ ዋንጫ መጠበቁ በዛ ላይ ብዙ ትምህርት ነው የተማርኩት። በየቀን የሚሰማ ልባችን በየቀን ይሰበራል። በቃ እንደዚህ ተጫውቶ መጨረሻ ላይ በጣም ነበር የሚሰማን ባይዘው ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። ቴንክ ዩ ፋሚሊ ስለሰማችሁኝ ስላዳመጣችሁኝ ደስ ብሎኛል። ደስታችሁን ደግሞ በኮሜንት ላይ አስቀምጡ። በጣም ወዳችኋለሁ። መልካም ቀን መልካም ቆይታ ይኖርላችሁ።